ሰላም ውድ ተመልካቾቻችን እንዴት ቆያችሁን? ዛሬም በሌላ ቪዲዮ መተናል። እንግዲህ አብረን እንስቃለን። ዛሬም በተዘጋጁ አዳዲስ ቪዲዮዎች በሳምንት ቪዲዮዎች አብረን ፈታ እንላለን። ወደ ቪዲዮ Okay, let's go. ሰማይኔ ፍቅር ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባቴ ላኩላቸው። ምን ብለሽ? ያ በጣም ስለናፈከኝ ዛሬ አብረን ነው የምናድረው። ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል ዮ እንዴ አባዬ ቴክስቱን አንብቦት ነው ይመጣል። የምን ቴክስት? ናፍቃችሁኝ ነው እንጂ መጣ። አባዬ እንደዛ ነው ይሻል። አንቺም ዝም በል። ቸኮሌት ገዝቷል። አባትና ከዘራ፣ እናትና ጤፍ እንጀራ፣ ወንድምና ሽምብራ፣ እህትና የስንዴ ዳቦ፣ ልጅና እሸት ነው የሚባለው። አባትና ከዘራ ምን አመሳሰላችሁ ብትሉ ከዘራ መሟገቻ ነው፣ ምርኩዝ ነው፣ ጌጥ ነው፣ መከራከሪያ ነው፣ ሸንጎ መቆሚያ ነው። አባታችሁ ይመርም አይመርም ይነስም አይነስም ጌጣችሁ ነው፣ መከራከሪያችሁ ነው፣ መቆሚያችሁ ነው። እናትና ጤፍ እንጀራ፣ ጤፍ እንጀራን ተመልከቱት። ጧትም ትበሉታላችሁ፣ ምሳም ትበሉታላችሁ፣ ራትም ትበሉታላችሁ። መልሳችሁ ጧትም ትበሉታላችሁ፣ ምሳም ራትም ትበሉታላችሁ። ለዘመናት በልተናል አይደል? ይሰለቻል። እናትም እንደዛ ነች። ወንድምና ሽምብራ የተባለበት ምክንያት ሽምብራ ችግር ቢመጣ የሆነ ነገር ቢፈጠር በህይወት ድረስ ቢባል እንዲህ ተብለሃል ቢባል ምግብ ስንቅ ባይኖር ሽምብራ እመሰመስ ያለ ወይንም በጥሬው ብድግ አድርገው ይዘው ይሄዳሉ። ወንድምም የእናቴ ልጅ ድረስልኝ ሲባል ጨርቄን ማቄን ሳይል ሩጦ ከተፍ ይላል። እህትና የስንዴ ዳቦ እቤቱ ስገቡ ድፎ ሙጌራን የምታውቁ ካላችሁ እድለኞች ናችሁ። ሙጌራን የምታውቁ አይመስለኝም። ሙጌራን አያውቁም ብዬ አስባለሁ። ሙጌራን በጣም ሙጌራን ምንድነው ታውቃለህ? አላውቅም። ምንድነው? እኔ እንጃ። ሙጌራ ሰምቼው አላውቅም ቃሉ ራሱ። እስቲ ለማንኛውም የምታውቁ ካላችሁ ኮሜንት ላይ ያስቀምጣችሁ። እንቀጥላለን። እስኪ እንስማው። በጣም ይጣፍጣል። የድሮ የጥቁር ስንዴ ዳቦ ይመስለኛልና ብዙ ጊዜ የሚጋገርበትም ሰዓት የገናው ጊዜ ይመስለኛል። በጣም ነው የሚጣፍጠው። በተለይ ደግሞ በትላልቅ ገዳማቶች ውስጥ አሁን ያለ ይመስለኛል። ወደ ክፍለ ሀገርም ስንሄድ እናገኘዋለን። እህትና የስንዴ ዳቦ የተባለው ስትታይ ደስ ትላለች፣ ስትበላም ታጠግባለች። ልጅና ቡቃያ፣ ልጅና እሸት፣ ልጅና አዝመራ፣ ልጅና እሸት። አስተውሉት። እሸት ሳይቆላ ሳይቀቀል ሳይጠበስ ወደ አፋችን ጣዕሙ ጥፍጥናው ህፃን ልጅ እንደዛ ነው። ህይወት ይሰጣል፣ ያምራል፣ ይጣፍጣል። ስታቅፉት ህፃን ሆነው ጠረናቸው እንባላለን አይደል? ያ ነው። የመጨረሻዋ ሚስትና ገብስ ነው። ገብስ ከእህሎች ሁሉ ትንሽ ለየት ይላል። ገብስ ቆሎ ነው፣ ገብስ ዳቦ ነው፣ በሶ ነው፣ ገንፎ ነው። ገብስ ሁሉንም ነው፣ እንጀራም ነው። ሚስት ናት። በመጀመሪያ ሚስት ጓደኛ ነች፣ እህት ነች፣ የልጅ እናት ነች፣ አቃፊ ነች፣ ደጋፊ ነች፣ ቢታመሙ አስታማሚ ነች። ሚስት ሲያቅፏትም ትሞቃለች። ልክ እንደ ገብስ ነች። እነዚህም በህሊናቸው ያዟቸው። ይህ ከዛ ከታላላቆቹ የወረስነው ነው። ምን አይነት ገለጻ? የሆነ ቦታው ላይ ያለህ እንዲመስል አድርጎ ጽድት ያለ ነገር ነው የሚወራው ሰውዬው። የሆነ ንግግሩ ራሱ ደስ እና ሁሌ ደግሞ አዳዲስ ነገር ነው የምታገኝበት። ብቻ አንደኛ ይታያላ። በዛል ምሳሌ የድሮ ጨዋታ አለ። እኛ ድሮ ምሳሌ አንጣ 50 ወይ 100 ብር ወይ 50 ብር ካለ 50 ብር እሺ 10 ብር 50 ብር ድሮ ምን ጨዋታው
አሁን ይሄ አስማት ምናምን የሚባለው ያ ይሆንም አሁን ገብቷል። አዎ እንካ 10 ብር ነው 50 ብር ያንተ ነው 10 ብር የኔ ነው። ምን ደጋሶቹ አስማት ቀሚስ የክብር ልብስ የሚል ነገር አውርተን ነበረ። ከዛ ቀሚስ ባላረጉ እህቶቻችን መካከል ለምን ቀሚስ የክብር ልብስ እንደተባለ የሆነ ነገር አውስተን እንሂድ። እሺ አንዳንዴ ለምን ይሄን ሐሳብ አነሳው ብትሉኝ እውነት ለመናገር ይሄን ቦታ ጠብቄ ያነሳውበት ምክንያት የሆኑ አይነት አካላቶች የሆኑ አይነት ሰዎች ይመጡና ለስራ ስለማይመቸን ነው ምናምን የሚሉት ማሳበብ ያለ አይደለ? በቃ በእንደዚህ አይነት ሲቹዌሽን ውስጥ አረጋችሁት። ግን ቀሚስ ምን እንደሚወክል ላስረዳችሁ እኔ የገባኝን ያክል ማለት ነው። አደምና ሐዋ ወይ አዳምና ሔዋን በገነት ወይ በጀነት እያሉ ኃጢያት ሰርተው እርቃን ሲሆኑ ምን ሆኑ? አፈሩ አይደል? ሰው በሌለበት መካከል አፍረው ራሳቸውን ሸፈኑ። አሁን ግን እህቶቻችን አሁን ግን የሆኑ ማህበረሰቦች ሰው ባለበት በሰው ጫካ ውስጥ እርቃን እምብርት አሳይቶ መሄድ በጣም ትልቅ ነገር፣ በቦላሌ ተቆጥሮ መሄድ በጣም ትልቅ ነገር አድርገው የሚወስዱ ሰዎች አሉ አይደል? እንግዲህ ያውስ ቀሚስ እንዴት የክብር ልብስ እንደሆነ እናሳያችሁ። በትላልቆቹ የእምነት አስተምሮቶች ስትመጡ በክርስትና በእስልምና በሌሎችም እምነት ስትመጡ ለምሳሌ በክርስትና እምነት ስትመጡ ክርስቶስ ከተወለደበት ጊዜ ጀምሮ እስከ ዕለተ ሞቱ ድረስ ሰባ ሰገሎች የሰጡት ቀሚስ አብራው እያደገች ነው የመጣችው። በክርስትና እምነት ውስጥ አሁንም ስትመጡ ቀሳውስቶች፣ ዲያቆናቶች፣ አገልጋዮች፣ ካህናቶች በሙሉ ወደዛ ወደ ተቀደሰ ቦታ ሲገቡ ቀሚስ ነው የሚያደርጉት። በእስልምና ስትመጡ ሁሉም ኡስታዞቹም ሌላውን ተውትና ለጁምዓ ሙባረክ አርብ ቀን ምእመናኑ እንኳን ወደ አምልኮ ቦታ ሲሄድ ጀለብያ ጧራ የሆነ ነጭ የሆነ ነገር ለብሰው ነው የሚሄደው። ወደ ቲቤት ሞንኮቹን ስታዩአቸው ፋር ኢስት ያሉት አብዛኛዎቹ በሂንዱ በቡድሃ ውስጥ ያሉት የበቁት አማኞች በሙሉ የሚለብሱት ቀሚስ ነው። ወንድ እንኳን ቀሚስ የሚለብሰው ሲበቃ ነው። እኛ በዓለም ምድር ተመላልሰን ተምረን ስንመረቅ ቀለሙ ይለያይ እንጂ ጥቁር ምን ለብሰው ሌላም ከለር ምን ለብሰው ጋዋን ቀሚስ ነው አይደል? በጣም የሚያሳዝነኝ ነገር ዶክተሮች፣ መሐንዲሶች በቤተ ሙከራ ውስጥ የሚሰሯቸውን ሳይንቲፊክ የሆኑ ነገሮችን ለማድረግ እንደ ጋዋን ይከፈት እንጂ የሚያደርጉት ቀሚስ ነው። የሚያስቀኝ ግን እሱ አይደለም። አንዲት የምድርን ዕውቀት ወሰድን ተብለን ዲግሪ ወይ ዲፕሎማ የምትባል ተሰጥቶን እቤታችን ውስጥ 1000 ዓመት ፎቶ እንለጥፋለን አይደል? አንድ ቀን ቀሚስ ለለበስ ነው። ምን አለ እነዛ 1000 ዓመት ቀሚስ የለበሱ ሰዎች ምን ሊሉ ነው? አንዷን የምድር ዕውቀት ከሰንበት ላይ አንስተን ወስደን ቤታችን ግድግዳ ላይ የምንለጥፋቸውን ተምረዋል፣ ዲግሪ ማስትሬት ወስደዋል የምንባለው ለአንድ ቀን የለበስናት ነው አይደል? 1000 ዓመት ቀሚስ ብንለብስ ምን ልናደርግ ነበር? እቺ ምድር ምን እናስመስላት ነበር? ሰው ቀሚስ የክብር ልብስ ነው። ወንድ ልጅ ኢቭን ሲከብር ነው ቀሚስ የሚለብሰው አይደለም ሴት። በተሰጣችሁ ገጸ በረከት በተሰጣችሁ ፍቅርና መውደድ ስለተደረገላችሁ ደስ ሊላችሁ የሚገባው ነገር ቀሚስ ላይ ነው። ሰው ሁሌ ቀሚስን ማሰብ አለባችሁ። ይህ ነው አንዱ አይዳገቱ አውሬ። በጣም እናመሰግናለን። አረባም ያረባ ካረባ እሺንም እዛ ጋር ሆኖ ኮኔክት ያደርጋታል። ቀሚስ የክብር ልብስ እንደሆነ ሊረዳ የማይችል ሰው አይኖርም ብዬ አስባለሁ። ሲጀመር ውበት ራሱ በቀሚስ ነው የሚታየው። የምሬ ነው። ሰውየው አገላለጹ ግን በጣም የሚገርም አገላለጽ ነው። ምንም ልትል አትችልም። ምን መስማት የሚችል ካለ ዞሮ በቃ ጆሮክ ነው የሚዳኝ እዚህ ጋር አዲሷ ፍቅረኛ እሷ ናት። ታዋቂልኝ ፍቅረኛ ያስክ አንተ ችጋራ መስኖር አቀር ሲጀምራት መርዝ ባለፈው የነከሰችው ውሻ ማለት የተረፈች መሰለህ እንዴ? 32 መርፌ በእንብርቷ መርዛ አንተ ውሻ ሰማአመ ዳር ትላለህ። በእኔ ዳር አትበል አንተ ሲጀምር ለምዳል ዳር ሁሌ ሴንተሯን አታገኛት።
ኧረ በስመ አብ ራሴን የቻልኩ ሰው ነኝ እንዴ? ምንድን ነው የምትይኝ? መች ነው ራስን የቻልኩ አንተ? ቆጥ ሰርተህ እንዴ ማዘር ራሴን ችያለሁ ብለህ እንዴ ከረቸምክብኝ? አንቺ ለመቶ ብር ነው እንደዚህ የምትናገሪኝ? በቃ ዝም ብዬ እሰጥሻለሁ አልኩሽ። እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ? ይረዛ በና ብር ታመጣታ። አንቺ ደግሞ አይጠቅም አስፈላችሁ። ይሄ ሁሉ ግን ለ100 ብር ዳርዳር አይ ለ100 ብር ብቻ አይመስለኝ የሆነ ነገር አላችሁ። ምን እያልክ ነው? ቲቸር ምን ነው? ሰላም ነው እንዴ? አጋኘኝ እንዴ? በር እያለ ምን ቤት ነው የምገባው? በር እኮ ጠፍቶብኝ ነው። ምን ረፍ ጭራሽ መሰላል ይዘህ ምን? አዲስ ተማሪ ነኝ። ማስልን እዚህ ነው። እሺ ተማሪ ነህ? አዲስ ተማሪ ነኝ። በር ጠፋብኝና በዚህ ጋር እንትን ለምን ተያረፈር? እንትን ነው ያረፋርኩት። የቤት ምን ቁንጫ አስቸገራቸውና እሺ ድማት ዘነብለውኝ ውሻ ሲጀመር አንተ ምንም ተማሪ አይ ለዘን ያረፋ ሪፎርም የለም። ሪፎርም እንትን ነው ያምሳ ስለሌለኝ ሱሪው አለ ሱራውን ምሳ ቋጥ ጭራሽ ከኔ ጋር ወጣ በኔ ክፍለ ጊዜ እንዳጋው ወጣ አገኘዋል አገኝ ማን ነው ጃስ አኛውታል በኔ ክፍለ ጊዜ እንዳጋው ተባለ እኔ ጀመር ማማርም አልባልኝ እንዳናከን ጫፌ ወጣ ተባለ ጫፌ እንዳና ይዚ አማር ብላ ማለት ስማ ስኮላር ድረስ ይሄድልሽ ነው። አረ እባክህ የት ሀገር ምን ዋጋ አለው? ምን ዋጋ አለው? ስኮላር ቢደርስ የሚሄድ ፕሌን ሊከሰከስ ይችላል። ቤተሰብ ናፍቆት አለ። ምን ዋጋ አለው ታዲያ? እሱን ትቼ እኔ በሀገሬ ለመለወጥ አሁን ራይ ልሰራ ነው። አባይ ጸዳ ምን ዋጋ አለው? ምን ዋጋ አለው? የትራፊክ ቅጣቱ ይኸው ነዳጅ ታውቃለህ፣ እየቀዳ እዛው አየር ላይ ዋጋ ሊቀየር ይችላል ነው። 1 ሊትሩን በማያ ሳይሆን ነበር ከርሰህ 2 ሊትሩ ላይ ስደርስ በ135 ብር ልቀዳ ትችላለህ። ምን ዋጋ አለው? እሱን ትቼ አሁን ፀጉር ቤት ልጀምር ነው። እሱ ጸዳስ ምን ዋጋ አለው? ምን ዋጋ አለው? ምን ዋጋ አለው? ሰው ሁሉ ራስታና ፎሮፎራ ሙላኔ ቆመሙ አሉስ ምን ዋጋ አለው? ራሱ ስልክን ምን ዋጋ አለው? እሱን ትቼ አሁን በርገር ቤት ነገር ይሄ በቃ እንዴ ይሄ በቃ ለመስራት ስትፈልግ ምን ዋጋ አለው? ምን ዋጋ አለው? በኋላ ይርባል። ናማ ሳልነግርህ መጨረሻ በጣም ጭባ ሰው ናት። በቃ ሰው ክፉ ነገር ላይ እንዲወድቅ ነው የምትፈልገው። እንከር ብዙ ነገር መስራት እየተቻለ ግን ምን ዋጋ አለው? ምን ዋጋ አለው? አይ ምን ሲጀመር ልጁ የመስራት ፍላጎት የለውም። ለዚህ ሙያ ያልከፈልነው መስዋዕትነት የለም። መኮረኒ ተወርውሮብና ጀርባችንን በካሮት ተወቅተናል። ይገርማል። ጀርባዬን በካሮት የተወጎትን በፓስታ ነው የተሰፉትና ስጎ ስሰራ ስቲል ነው አሁን ድረስ ይተዘጠዘኛል ፓስታ። ዋው የሚገርም ነው። እና ለዚህ ሙያ ክብር የሌላችሁ ሰዎች አሉና ለነሱ ምን አይነት መልእክት ማስተላለፍ ትፈልጋለህ? አሁን እንደዚህ አይነት ሰዎች ከመጥበሻ ጋር ስትውል ሲያዩ ምናምን ሊነቁ ይፈልጋሉ። እኔ ለእንደዚህ አይነት ሰዎች መልእክቴን ቀጥታ ሲሆን በግጥም መልኩ ባስተላልፍ ነው ደስ የሚለኝ። እስቲ እባክህ ደስ ይለናል እባክህ። ሽንኩርት ስከትፍ ባለቀስኩትን ባይሰራውትን ሾርባ ሲጠጡት ዋሉና አለበሱኝ ካባ የሰጡኝን ካባ ወዲያው ሸጥኩትና ገዛውበት ጣባ። ይገርማል። የኩሽናው ግጥም ብዬዋለሁ ይሄን ግጥም። እና አንተ ወደዚህ ሙያ እንዴት ልገባ ቻልክ? ያው እኔ ወደዚህ ሙያ የገባሁት በሁለተኛው የዓለም ጦርነት ጊዜ ለጀርመን ወታደሮች ሽሮ ፍትፍት በአብሳይነት ነበርና ለጀርመን ወታደሮች የኔ ሽሮ ፍትፍት ከመብላት አልፈው የፊንላንድ ወታደሮችን እያጎረሱ ይማርኳቸው። ያልተማረኩት የፊንላንድ ወታደሮች ጎርሰን እንሙት እያሉ መሳሪያቸውን እየጣሉ እየጎረሱ ሲማረኩ ሳይ እንደ አንድ ሼፍ የሰው ልጅ በሆዱ መገመቱ በቃ አልቻልኩምና ማመልከቻዬን አስገባው። ወፍጮ ቤቱ ታሽጓል የሚል ማመልከቻ አስገባው ለጀርመን መንግስት። ወዲያው መልቀቄን ተቀበልኩ። ቀጥታ ከጀርመን ጣሊያን በአንድ ገባው። በሁለት መነን ይሳቅ ከምትባል ባለቤቴ ጋር ተዋወቅን። ያን ይላሉ ከሷ ጋር ተዋደድን፣ ተጋባና ሬስቶራንታችንን ከፈትን። ይገርማል። እዛ ሬስቶራንት በተደጋጋሚ አዘውትሮ ሊዮናርዶ ዳቪንቺ የሚባል ሰው ይመጣ ነበርና ሁላችንን ወዶት ነበር ይመስል። እሱ ግን ሚስቴን ነበር የሚያየው። ያያታል ሄዶ ይስዳል። ከዛ ሙሉ ነገሯን ጨርሶ ቅድቧን ላይ ሲመጣ እሷ ሞታለች። ያቅ የሚያሳዝነው ችግር የለውም እረዳለሁ። ከዛ ያዘነ መስሎ ምናምን መቃብሯን ቆፍሮ ምናምን ቅንድቧን ላይ ሞከረ ምናምን አልቻለም። ከዛ ያው በቃ ምንም ማድረግ ስላልቻለ ስዕሏን ያለ ቅንድብ መነን ይሳቅ የሚለው ስሟን ደግሞ ሞናሊዛ ብሎ አውጥቶ ሸጠው ላለው ብቻ
ችግር የለውም። በስመ አብ ተኛ ልጁ ኦቨር ተጨንቆበት ስለሆነ ማለት እንዴ ያሳመኑኝ ነገርስ what በነፍስ እየፈለጉኝ ነው እኮ ሳይቸግረኝ ብዙ ብር ተበድሬ አሁን ገንዘብ የለኝ በምን ልመልስ? በቃ ጠጣለሁ። ዛሬ መጠጣት ነው። አጠጣት እኔ እከፍልልሃለሁ። ችግር የለውም። አልጠጣም። ለምን ትጠጣለህ? ለገንዘብ ብለህ ጠጣት፣ እኔ እከፍላለሁ። አይደለም እሱ አይደለም እኮ እኔ ብቸኛ ነኝ። ላጤ ነኝ። ምንም አለ የለህም እንኳን የሚለኝ ሰው የለም። እጠጣለሁ ዛሬ በቃ ይኸውልህ አንተ እኔን ታረቀኛለህ ማለት ቤቴን ትቼ ደባል አንተ ጋር እገባለሁ። አይገርምም? አብረን እንኖራለን። ከዛ በኋላ ጠጥቼው እኮ እንዲወጣልኝ እኮ ነው። ይሄ አጠጣም ችግር የለውም። እና ደባል ልገባ እኔ ጋር አንተ አብረን እንኖራለን። ከዛ በኋላ አልጠጣም። አይ ደግሞ እሱ አይደለም። ይኸውልህ ችሎታ አለኝ፣ ግን ለምን እንደሚያገሉኝ አላውቅም። ስራ እንኳን የሌለኝ ሰውዬ ዛሬ እጠጣለሁ። እንድረሰው ቢያንስ ለምን አትጠይቀኝም? እኛ መስለብት ክፍት የስራ ቦታ አለ አይደል እንዴ? እኮ እንድረሰው ለጠጣ ብዬ እኮ ነው። ማን እኔ አስመዘግብሃለሁ ና አጠጣትና ምንድነው መፍትሄ ስጠው ብለው ነው እንዴ ላኩ አንተ ለምን ጠጣለህ ታዲያ? እስኪ ተልሚ ዋይ እንደተለመደው በጠዋት ተነስቼ ቡናዬን ጠጥቼ ህይወቴን ለማሳለጥ ተፍ አይምሮ የማሰብ ጀመረ ማለት ነው። ከዛ በኋላ አሁን የኢትዮጵያ ሰዎች ወጡ ነው እንደ የሚባለው አንዳንድ ስሞች ወጡ ነው እንደ የሚባለው ገቡ ቢባል ይሻላል እኮ ምናምን ነገር አለኝ ማለት ነው። ከዛ አንዱን ሳስብ አንዱን ተፍታታና እዚህ ደረጃ ደርሽላችኋለሁ። አሁን ለምሳሌ ሰው ለምዶ በላይ ነሽ የተባለው ለምንድነው በላይ የምትሆነው? ለምዶ ሸቀጠጠጨ ላይ የማትሆነው ዘረኝነት ነው። ለምዶ በብቻ ይሆነው ሃሌ ለምን ሃ እንኳን አትመጭታለች አይሪ ይወጣል። ግን ለምንድነው ሌላ ነገር ላይ ነው? አሁን ከላይ ለሞን ሻ አትሻልም? የዘረኝነት ጥግ በላይ ነሽ። በምን ስላላት የሆነ ደበልበል ያለሽ ምን አላት? ለምንድነው ተመረጣችሁ? ከዛ ደግሞ ይመጣላችሁ ገረመው። ምኑ ነው የሚገርመው? ልጁ መወለዱ አይደል እንዴ? ምኑ ነው ምን ያውቃል? ልጅ አይደል እንዴ? ኦኬ እሺ፣ አባትየው ገረመው ስለተወለደ ለዛ ነው ገረመው የተባለው። እሺ እንበል አባትየው ከአንድ ቀን በላይ ገርመዋል። ምንድነው በየቀኑ ልጁን ገረመው ሁሌ ነው እንዴ የሚገረመው አባትየው? ለዘላለም የልጁ ስም ገረመው ሲል ነው ሊኖር ነው እንዴ? ከዛ ደግሞ ብዬ ሳስብ ዞር ስል ደግሞ ሰጣርጋቸው ይሄ ገራሚ ሸባሪ ከዛ እያለ ይቀጥላል። ዘርፈሽዋል እንደዚህ ነው ስማለ እኔ ሰዎች ታላቀቁች ሰብሰብ አድርጎ የእቃ ምናምን ነገር ሊሆን ዘርፈሽዋል። ከዛ ደግሞ እኔ ይሄንን ማላነሳው ነው የሚሻለው። አልጋነሽ አረበይት ምን አይቶ ነው አልጋነሽ? ለምን ከዛ ወንበር ነሽ፣ ጣሳ ነሽ፣ ማንኪያ ነሽ፣ ሹካ ነሽ ለምን ይለም ይሁን አራት እግር ያለ አልጋነሽ። ከዛ ይመጣላችሁ ጣሳው ምኑን ነው ጣሳው? ገና የሚወለድ ምን ያውቃል? ሙጭ ለጻልሽ ጣሳ። እኔ በቃ ከዚህ በላይ ማሰብ አልፈልግም። በላይነሽ የሚለውን ነገር በዚህ ወይ ተውጣጣ እንዴት በተመረጠች አለች። እውነቷን በዚህ ወይ አይቼው አላውቅም። ለኔ አዲስ ነው። እኔ 3 ወር ዞሮ ስም ያለ ትርጉም አይወጣም። ለምሳሌ አልጋነሽ እንግዲህ አይታወቅም ለምን አልጋ እንደሆነች ብትመጪ ለሰውነች ሰፋ አይደለም ያለች ነው እንግዲህ። እሺ አሁን ሰጥ አርጋቸውስ ምናልባት መከላከያ ይሆናል ቢገባው ሲያድግ ሰጥ አርጋቸው እንዳይከፋከን። አይ ከስሙ አንፃር እሺ አሁን ዘረፍሻቸውስ? ውበት አላት በጣም ውበት ይዘረፈች በኔጌቲቭ እያየሁት ነው አይደል? ውበት ነው የዘረፈችው። ይሄኔ በቃ እንደዛ እንመልከተው። አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውም ና በለው። ችግር የለውም። እሱ ነው ጓደኛ? አዎ። ስምህ ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው። ይህችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ አባዬ ብቻ ሊያዋራክ ይፈልግ። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድን ነህ?
ጭንቀቱን አስቡ። ግን ለምንድን ነው እንደዚህ አይነት ኮንተንት ነው በብዛት ይሄ ልጅ የሚሰራ? የሆነ ሆረር ፊልም ቢሰራ ይዋጣለታል። ዘግናኝ ቪዲዮ ተጨንቁበት እንደዚህ ነገር ይሰራል። ብቻ ይመቸው። ይሄን አሁን ህፃን ልጅ ቢያየው እንቅልፍ አይተኛም። ይሄን ፊት ቢያየው እውነት እኔ ራሱ ስለመተኛት ያላቅም ነው። 45 ኪሎ ማትሞላ ሚስት ሲኖርክ ኦኬ ተኝታ ነው ራሱ እንኳን ቢኖር ይታወቃል። ምሮ ስራ ሰዓት ላይ የሚቀልዱት አልቀልድም አለቃ። ከዚህ በኋላ እንደዚህ እየቀለዳችሁ ባገኛችሁ አባራችኋለሁ ሁለታችሁ። ኧረ አለቃ እኔ አባሩሻለሁ። ድም ባይሆን አኩኩል ነው። ተነስ አድርሷል። 11 ሰዓት ሆኗል። እንዳልገዛንማ ማወቅ የለባቸው የታባታቸው። ሂጂ እዛ በሩ አስር እዛች ጋር እንዴ ዝቅ ብለህ በደንብ ወደዛ ጠጋ በልና ዮ ገዝተና ለዞም ግብዳ ዶሮ ነው አማን እንዴ እንደውም ትልቁን የገዛነው። አረ ወደ ውሻ ይዳውን ደግሞ ይሄማ መታረድ አለበት። ምን አይነት ቀልድ ነው? በስመ Ahí viene el puesto ahí, que se vea por aquí y por aquí que está el pomo Colonia, ¿verdad? No hagan caso a eso, no hagan caso, miren esto, chasquean los dedos y siempre... How? እንዴት ፎከስ እንዴት ፎከስ ብራዘር ቴንሽናችን የለም። የት ነው ያለው ቴንሽናችን? ድጋሚ እንዴ ወዲት ከተተው አይ ድጋሚ እስኪ ነው ቆይስ Ahí viene el puesto ahí, que se vea por aquí y por aquí que está el pomo Colonia, ¿verdad? ወድቋል። No hagan caso. ኧረ ምን አይነት ተመታነው እግዚአብሔር ሰራልን ለወንድ ልጅ ስጦታ እንደ መስጠት የሚከብድ ነገር የለም። ማለት ግራ ነው የሚገባችሁ። ምንድነው የሚወዱት? ዛሬ የነበረ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። እስከ ሳምንት መልካም ሳምንት